እነ ዮሐንስ ቦያለው ክርስቲያን ታደለ ወዘተ በይቅርታ ለመፈታት የይቅርታ ፎርም ሞልተዋል። ፓርላማውንም ይቅርታ ይጠይቃሉ ተብሎ ይጠበቃል። ቃላቱ ያያሌው መንበር ዘብሔር አማራ ናቸው። ትናንት ምሽቱን በፌስቡክ ገጹ አስቀምጧቸዋል። እኒያ አማራይቱ ልጆች በቅርብ ቀናት ውስጥ ከስር እንደሚወጡ ተስፋ አድርገን ከያንዳንዳቸው ጀርባ ያሉ ምስጢሮችን እናገራችሁ። በክርስቲያን ታደለ ጸጋዬን ጀምር። ከአብን መስራቾች አንዱ በቋሪት ገብሬ ተመርጠው የኢትዮጵያ ተወካዮች ምክር ቤት አባል የሆኑት በሂደት ከመሰረቱት የአማራ ብሔራዊ ንቅናቄ አብንም ከህዝብ ተወካዮች ምክር ቤትም ገለል የተደረጉት ክርስቲያን ታደለ ጸጋዬ ስለራሳቸው በጻፉበት አንድ አጋጣሚ እንዲህ ብለው ነበር። ማንነቴ አማራ ነው፣ መገለጫዬም ግብሬም አማራ ነው። እኔነቴን በመንደር ለማጠር ለሚፈልጉ ሰዎች ግን ስለኔ ማወቅ ስላለባቸው መነሻዬን እነሆ ብያለሁ። በአባቱ ስድስተኛ ትውልድ ባባ ወልደ ጊዜ የሸዋ መንዝ ተወላጅ ነኝ። መንዜው እንደ ልሼ ጎጃም ዳሞት ፍኖት ሰላም አካባቢ መንዝ የሚባል ስፍራ የቆረቆረ ነው። ዛሬም ድረስ ቦታው መንዝ እየተባለ ይጠራል። በስድስተኛ ትውልዴ የመንዝ ውልድነቴን የተወሰኑ አማራ የሆኑ አማሮች ያውቁታል። የአባቴ እናት እመት ሙሉነሽ ደስታ ይባላሉ። እመት ሙሉነሽ የደጃዝማች ደስታ ንጉሴ ልጅ ናቸው። ደጃዝማች ደስታ የደጃዝማች ንጉሴ ጎሹ ልጅ ናቸው። ደጃዝማች ጎሹን ከሞላ ጎደል ሁሉም ያውቃቸዋል። እናቴ እማሆይ የህዝብ ዓለም ዘለቀ ጥሩነህ በለጠ መንግስቱ ትባላለች። የጃንበር አማራ ናቸው። የልጅ ዘለቀ እናት እመት ፀሐይ ወርቅ ምሩ ቢሰውር የብላት ታምሩ ልጅ ናቸው። ከሰከላ እስከ ጅጋ ድረስ በዳግማዊ አጤ ምኒልክ ዘመነ መንግስት አጥቢያ ዳኛ ሆነው ያገለገሉ ኩሩ አማራ ናቸው። የዘራረግ ታሪካቸውን በአመዛኙ ከቤተ ክህነት ጋር የተያያዘ ነው። ዛሬም ድረስ አንቱ የተሰኙ ሊቃውንት ጋር የጋራ መነሻ ያላቸው ናቸው። ዝርዝሩ መታበይን ስለሚያስከትል ዘልየዋለሁ። እኛ ደግሞ ስለዚህ የፖለቲካ ሰው ባይዘለሉ የምንላቸው ሌሎች ጉዳዮች እናክል። ገብርዬ ይሏቸዋል ታሪክ የሚያውቁ አድናቂዎቻቸው። ክሪስ ስለ ገብርዬ ብዙም በማያውቁ የዘመኑ ልጆች የሚጠሩበት ቅጥያቸው ነው። ክርስቲያን ትምህርታቸውን ጎንደር ዩኒቨርሲቲ ሲማሩ ያሳምጹ ነበር ተብለናል። ከ10 ዓመት በፊት ከተጀመረው የአማራ ብሔርተኝነት ጠንሳሾች አንዱ ናቸው። ክርስቲያን ታደለ ጸጋዬ ከአምስቱ የተወካይነት ዓመታቸው ግማሹን በእስር ቤት አሳለፉት። ክርስቲያን ታደለ ጸጋዬ የአብይ አህመድን ስልጣን ይመኙታል ተብለው ይታማሉ። ምንሳቸው ብቻ ጃልመሮም ዘመነ ካሴም ጌታቸው ረዳም የ4 ኪሎ ጌታ ለመሆን ፍላጎታቸው ነው። ከመሮ ውጭ ያሉት ይህንኑ ሲሉ ይደመጣሉ። መሮም በጠመንጃ ቋንቋ መነጋገርን ስለሚመርጥ ነው ወሬ ያበዛም። ክርስቲያን ግን በአንድ ንግግራቸው ስልጣኑን ቢሰጡንና ዴሞክራሲ ምን ማለት እንደሆነ ባሳየናቸው ሲሉ ተደምጧል። ክርስቲያን ታደለ ጸጋዬ አባል የሆኑበት ምክር ቤት ጠቅላዩን እንዴት ከስልጣን ማውረድ እንደሚችል አላውቅም የሚል አንደምታ ያለው ነገርም ተናግረው ያውቃሉ። አብይንም ስልጣኑን ይልቀቁ አሏቸው እንጂ የማስለቀቂያውን ስልት አልዘረዘሩላቸውም። ከዚህ የተማሩ የሚመስሉት ልደቱ አያሌው ከወራት በኋላ ሂደቱን አብራርተው መቋጫው ላይ ጽፈውታል። የጠቅላይ ሚኒስትሩ የማብራሪያ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ብርሃኔ ግን ክርስቲያን ታደለ ጸጋዬን መንግስታቸው በአማራ ክልል ተሞክሯል ባለው የሰኔ 15 ቀን 2011 ዓ.ም የናምባቸው መኮንን ግድያም ይወነጅሏቸዋል። የትርክት ዳና በረከት ባሉበት መጽሐፋቸው ቃል በቃል ሰኔ 10 ቀን 2011 ዓ.ም ክርስቲያን ታደለ ወይም ደምለው ታደለ በፌስቡክ ገጹ ላይ ጥቁሩን ጥርሰ ፍንጭቱንና ህግ አውቃለሁ ባይቦቃውን ቢበቅሉም ባይበቅሉም ከአፈር መዛመዳቸው ግድ እየሆነ መጥቷል። አሁን ገብርዬ ማሽከሮቹን አንበሴም ልዩ ኃይሉን ያሰናዳ መሳሪያውንም ይወልውል ሲል ጽፎ ነበር። ክርስቲያን ጥቁሩን ሲል ዶክተር አምባቸው ማለቱ ሲሆን ጥርሰ ፍንጭቱን ሲል ደግሞ እዘዙ ዋሴን ማለቱ ነበር። ህግ አዋቂ ነኝ ባይቦቃ ያለው ምግባሩ ከበደን ነው ተብሎ ተገምቷል በማለት ክርስቲያን ታደለ ጸጋዬን ከዚያ አወዛጋቢ ቀን ጋር አገናኝተዋቸዋል። ጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ የሚሏት ምናልባትም ከሚመጣው ህገ መንግስት በፊት ያወጧት መጽሐፍ አለቻቸው። እስከዛሬ እየሆኑ ያሉትን አሁንም የሚሆኑትን ወደፊት ሊያደርጓቸው ያሰቧቸውን ጉዳዮች ሰንደውባታል። እነ ክርስቲያን ታደለ ጸጋዬን በተመለከተ በጠቅላዩ ተጽፎ በቅርብ ጊዜ ውስጥ ይተገበራል ተብሎ የሚጠበቀው ሐሳብ ከዚህ ቀጥሎ የሚነበበው ነው። መጪው ትውልድ ይላሉ ጠቅላይ ሚኒስትር አብይ። መጪው ትውልድ የሚመራበት ህይወት ፍልስፍና ግላዊ ስኬትንና ሀገራዊ ጥቅምን አጣጥሞ የሚሄድ ምልአታዊ ፍልስፍና ነው። በዚህ የጠቅላይ ሚኒስትር አብይ አህመድ አንቀጽ መሰረት የቋሪቱ ተወካይ ክርስቲያን ታደለ ከስር ቢፈቱ ከዚያም የሹመት ወንበር ላይ ቢቀመጡ አያስደንቅም። ከመሰረቱ በጠቅላይ ሚኒስትር አብይና በተወካዮች ምክር ቤት አባሉ ክርስቲያን ታደለ መካከል የሰፋ የግንኙነት መላላት አልነበረም። የአብን የስራ አስፈጻሚ ኮሚቴ ውስጥ ወሳኝ ሰው የነበሩት ክርስቲያን የጠቅላይ ሚኒስትር አብይን መንግስት ደግፈው ከዋት ጋር ሊዋጉ ሬንጀር ለብሰውም ታይተዋል።
ተዋጋሁም ብለው ያውቃሉ? ህወሓት በተቃወመውና በቅቡልነቱ ላይ ጥያቄ በሚነሳበት የ2013 ሰኔ ወሩ ምርጫ ላይ ተወዳዳሪ ሆነው የጎጃም አንቋሪት ወረዳ ህዝብ ድምፅ አገኙ ተብሎ ፓርላማ ገብቷል። ፓርላማም ገብተው የቋሚ ኮሚቴ ሰብሳቢ በመሆን ስልጣን የሚመስል ነገር አጣጥመዋል። የጠቅላይ ሚኒስትር አብይና የክርስቲያን ታደለ የአደባባይ ጠብ የሚወለደውም ከዚሁ የክርስቲያን ታደለ መጠነኛ ስልጣን ይመስላል። ክርስቲያን ታደለ የገንዘብን መውጫና መግቢያ የሚቆጣጠር ቋሚ ኮሚቴ ሲመሩ ጠቅላዩ በግላዊ ስኬትንና አገራዊ ጥቅምን አጣጥሞ የመሄድ ምልአታዊ ፍልስፍናቸው መሰረት እያስገነቧቸው ያሉ ለተራው ህዝብ የቅንጦት የሚመስሉ እሳቸው ደግሞ መሰረታዊ ጉዳዮች እንደሆኑ የሚጠቅሷቸው መናፈሻዎችና አስደማሚው ቤተመንግስታቸው ላይ ምርመራ ማድረግ አበዙ። እዚህ የምርመራ ሂደት ላይ የክርስቲያን ታደለ ጎበዝ ተማሪነት ይፋ ወጣ። ገገሙ፣ አላስበላሉ። ይህኛውን አመላቸው አብይ ለሀገር ጥቅም ነው ብለው ዝም ቢሏቸውም ከዕለታት በአንዱ ቀን የፓርላማ ስብሰባ ላይ አብይን ከስልጣኑ ይውረዱ አሏቸው። እዚህ ላይ ጠቅላዩ ከስብሰባው በኋላ ፋሲል ደሞዝ የዘፈነውን እንቆቅልሽ የተባለ ዘፈን ከፍተው እኔ ደስም አላልሽኝ ጨዋታ ቀይሪ የሚለውን አዝማች ደጋግሞ የሚሰሙ ይመስላል። ወዲያው በክርስቲያን ታደለ ጸጋዬ ትውልድ መንደር ወጣቶች ፋነኑ። እሳቸውም በዚያው ሰሞን ታሰሩ። እንደተባለው የመፈቻ ጊዜያቸው እንዲቃረብ ተመኝተን ወደ ዮሐንስ ቦያለው አንዳንድ ጨዋታዎች እንዘልቃለን። ዮሐንስ ቦያለው ሲባል አባተ ቦያለውን ማስታወስ ይበጃል። በልጅ ኢያሱና ተፈሪ መኮንን የስልጣን ሽኩቻ ዓመታት ሚዛን አስጠባቂ ሰው ነበሩ። እንዲሁ የአባት ስም መመሳሰል ብቻም አይደለም። አባተ ቦያለው እንደ ዮሐንስ ቦያለው የወሎ አማራ ናቸው። የዮሐንስ ቦያለው ዋድላ ድላንታ ነው አገራቸው። ያ ምድር የቲም ለማው ገዱ አንዳርጋቸውም አገር ነው። ጎበዝ ተማሪዎች ይወጡበታል። እነ ወገልጤና፣ ኮን፣ ጋሸና የተባሉ አዳጊ ከተሞች ለነ ዮሐንስ ቦያለው ቅርብ ናቸው። የህወሓት ታጣቂ ቡድን በወገልጤና ከተማ ንጹሃን ላይ በደል ፈጽሟል። ከዚያ በላይ ግን የመንግስት ድሮኖች የከተማውን ደሃ ሰዎች ስጋ ጠብሶ እንደጣለው የጣቢያችን ዘጋቢ ተመልክቷል። ዮሐንስ ቦያለው ይሄንና እንደ ያለውን ነገር ሊያውቁ በሚችሉበት የአማራ ክልል ስልጣን ውስጥ ነበሩ። የክልሉ ምክር ቤት አባል ሳሉ ነው ወደ እስር ቤት የጠሯቸው። በአባት ስምና በመጠነኛ ግብር ይመሳሰሏቸዋል ወዳልናቸው አባተ ቦያለው እንመለስ። አባተ ቦያለው ልጅ ኢያሱን አሲረው ሊጥሏቸው ሲሉ ጳጳሱ አቡነ ማትያስ ናቸው ያተረፏቸው። በዚህ ቂም ልጅ ኢያሱ አባተን ወደ ደቡብ ምዕራብ ኢትዮጵያ አርቀው ወረወሯቸው። የዮሐንስ ቦያለውም ነገር እንዲሁ ያለ ነው። ዮሐንስ ቦያለው ሲጀምሩ ያብይ ሰው ነበሩ። በአዴንን እየተፍለቀለቁ ወደ ብልጽግና አቅፍ አስገብተው ድርጅታዊ ነጻነቱን ለጠቅላዩ የሰጧቸው እሳቸው ናቸው። በአዴን ከበረከት ስምዖን እጅ አፈትልኮ ነው ዮሐንስ ቦያለው የተቀበሉት። አሁን የወረሱትን ዝነኛ ድርጅት ተቀምጠዋል። በአዴን ስሙ እንደሚጠፋው ቀላል ተቋም አልነበረም። እንዳያልፉት የለም ያ ሁሉ ታለፈም። ታጋይ የህዝብ ልጅ በደሙ በላቡ ደማቅ ታሪክ ጻፈ ሲባል ከሰማችሁ እሱ የብአዴን የድል መዝሙር ነው። ይህን ድርጅት በብልጽግና ፓርቲ ውስጥ አከሰሙት ተብለው ከሚታሙ አማሮች ዋናው ዮሐንስ ቦያለው ናቸው። ያ ከሆነ ከዓመታት በኋላ ቀስ በቀስ ነበር የአባተ ቦያለው መንፈስ የሰፈረባቸው። በአብይ ላይ አመጹ። አብይም የጉለሌን ጫካ መጠበቅ የሚመስል ስልጣን ሰጧቸው። አልወደዱትም። ግዞት መሰላቸው ነውም። በሂደት ግዞቱን ወደ ስር ደረጃ አሳደጉባቸው። ይሄው ነው። ሶስተኛዋ የዚህ ዝግጅት ትኩረት መስከረም አበራ ናት። መስከረም አበራ አገው ምድር ውስጥ ዳንግላ ትወልዳለች። ዳንግላ የጎጃሜነት መንፈስም ያረበበባት ቀይ ናት። የመስከረም አበራ እድሜ 30ን ተሻግሯል። የሚወዷት መስኪ የሚሏት ሴት ባለትዳር ናት። 10 ዓመት የማይሞላውና ስትታሰር በወራት እድሜ ላይ የነበረ ልጆች አሏት። ከአዲስ አበባ ዩኒቨርሲቲ የተገኘ ማስተርስ ዲግሪ ተቀብላለች። በሐዋሳ ዩኒቨርሲቲ ታስተምርም ነበር። ከዚያ ባሻገር በፖለቲካ አክቲቪስትነት ተታወቃለች። ኢትዮ ንቃት የተሰኘው የማህበራዊ ሚዲያ መስራችና ባለቤት መስከረም አበራ ከዓመት በፊት ጥፋተኛ በተባለችበት የኮምፒውተር ወንጀል ክስ የ1 ዓመት ከ4 ወር እስራት ተፈርዶባታል። የቅጣት ውሳኔው በፍርድ ቤት ሲገለጽ መስከረም አበራ ችሎታ ለመገኘቷን ጠበቃዋ ሄኖክ አክሊሉ ተናግረው ነበር። ፍርድ ቤቱ መስከረምን ጥፋተኛ ያላት በኮምፒውተር ተጠቅማ በህብረተሰብ መካከል አመጽ፣ ሁከትና ግጭት ለማነሳሳት ሞክራለች በሚል ክስ ነው። መስከረም ጥፋተኛ የተባለችው በባለቤትነት በምታስተዳድረው ኢትዮ ንቃት የዩቲዩብ ገጽ ላይ በተላለፉ 2 ፕሮግራሞች ምክንያት ነው። ቀዳሚ ፕሮግራም ሚያዝያ 4 ቀን 2014 ዓ.ም መልእክት ለጀነራል አበባው ታደሰ በሚል ርዕስ የቀረበ ሲሆን ሁለተኛው ደግሞ ከ3 ቀናት በኋላ በተመሳሳይ የዩቲዩብ ገጽ ሚያዝያ 7 ቀን 2014 ዓ.ም አማራ ክልል ምን እየተደረገ ነው?
በሚል ርዕስ የተላለፈ ነበር። ባለፈው ዓመት የአንድ ዓመት ከአራት ወር የእስር ቅጣት የተላለፈባት መስከረም በዚህ ዓመት የቅጣቱ ጊዜ የሚያበቃላት ይመስላል። እነሆ ወደ ካሳ ተሻገር አለሙ ማንነት አልፈናል። ካሳ ተሻገር አለሙ የአካዳሚያ የጥናትና የትምህርት ሰው ነው። በልማት ጥናቶች፣ በማህበራዊ ፖሊሲና አስተዳደር ዘርፎች በጣም ይታወቃል። ፖለቲካ ቀዳሚ ኃላፊነቱ አልነበረም፣ ግና ፖለቲከኛ ሆኖ አረፈው እንጂማ ካሳ ተሻገር አለሙ በልማት ዘርፍ ጥናቶች ተባባሪ ፕሮፌሰር ነው። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ጥናት ይሰራል፣ ያስተምራልም። የመጀመሪያ ዲግሪው ከዚያው ከሲቪል ሰርቪስ ዩኒቨርሲቲ በልማት አስተዳደር የተገኘ ነው። ሁለተኛ ዲግሪውንም በተጠጋጋ የትምህርት ዘርፍ ከኔዘርላንድስ አንድ ዩኒቨርሲቲ አግኝቷል። ሶስተኛ ዲግሪውን ከደቡብ አፍሪካ ጭኗል። በገጠርና ከተማ ልማት፣ በምግብ ደህንነት፣ በአካባቢያዊ ምጣኔ ሀብት እድገትና ተያያዥ ዘርፎች አሁን በህይወት ያለ ኢትዮጵያዊ ምሁር ጥሩ ከተባላችሁ ካሳ ተሻገር አለሙ ማለት ትችላላችሁ። ጎጃም ውስጥ ቢቡኝ ከምትባል ወረዳ ይወለዳል። በዚህም የተነሳ ወደ አማራ ፖለቲካ የተሳበ ይመስላል። አዲስ አበባ ከተማ ውስጥ ኮተቤ አካባቢ ለከተማ ምክር ቤት አባልነት ተወዳድሮ ከተመረጠ በኋላ አራዳ ገብቶ ከአዳነች አቤቤ ጋር ሲከራከር ቆየም። በፌስቡክ ገጹም መንግስትን አምርሮ ይተች ነበር። የ2015 የጎጃም ቀውጢ ግን ቤቱን ማረሚያ ቤት አደረገበት። በሰላም እንዲፈታ ተመኝተንለት ወደ የወንዶሰን አሰፋ ማንነት እንዘልቃለን። የወንዶሰን አሰፋ የሕክምና ዶክተር ናቸው። የጤና ምጣኔ ሀብት ላይ የሚራቀቃሉ። እኛ ጉዳያችን ያደረግናቸው ግን በፖለቲካ እንቅስቃሴያቸው ሰበብ ነው። በተለይ በአማራ መብቶች ዙሪያ አይደራደሩም ይባልላቸዋል። በዚህም የተነሳ አሁን እስር ቤት ናቸው። ደጋፊዎቻቸውም የህሊና እስረኛ ሲሉ ነው የሚገልጿቸው። ሐኪሙ የወንዶሰን አሰፋ መንግስትን የሚቃወሙ ሰላማዊ ሰልፎችን ያስተባብሩ እንደነበረ እንደ አምሃራ አሶሲዬሽን ያሉ ተቋማት ያረጋግጣሉ። ሚያዝያ 2015 ዓ.ም በሆነ ጊዜም በኢትዮጵያ የጸጥታ ኃይሎች ለመያዛቸው ይህኛው የቆየ የፖለቲካ ተሳትፏቸው ምክንያት እንደሆነ ይታመናል። ከዚያም ወዲህ የታሰሩበት የቃሊቲ ማረሚያ ከዓለም በብዙ የሚነጥል ነው ይባላል። ሐኪሙ የወንዶሰን አሰፋ እንደ ሰው ባልና አባት ናቸው። እንደ ፖለቲከኛ ደግሞ በዳንኤል ክብረት ብርሃኔ መጽሐፍ ውስጥ የጥንቱን ሰፊ የአማራ ግዛት ይመኛሉ ተብለው ተጠቅሰዋል። አበቃን። ሰላም ይስጥልን።